ምንድነው እየቀለድክ ነው? ስለምን ቀልድ ነው የምትወራው? እያወራን አልነበረ? ቆይ ህፃን ልጅ መስዬ ነው የምታየህ? ቆይ ደግሞ ምን ማለት ነው? ቅድም ከጽጌረዳ ጋር ሆኜ በአይነት ትልቅ ነገር እንደሚናገር ሰው ምልክት ስትሰጠኝ ነበር። ታዲያ የት አለ? እሱማ አንድ ነገር እንድናወራ አስቤ ነበር፣ ግን ደግሞ አልሆነም። መኮንን ግራ እያጋባኝ ነው። ማዋጥ ያለብህን መድኃኒት ረስተህ ነው እንዴ? ምንድነው እንደዚህ የምትቀባጥረው? እኔ እየቀባጠርኩ አይደለም። ረስተሽ ከሆነ ላስታውስሽ፣ የስራ ባልደረቦች ነው። ስለዚህ አንቺ ጋርም አዲስ መረጃ ካለ እኔ ጋር መረጃ ካለ እንድንለዋወጥ ነበር። በጣም አዝናለሁ መኮንን። እኔ እናንተ ያለንን የስራ ባልደረብነት ማቋረጣችንን ስነግርህ በጣም በታላቅ ደስታ ነው። ምን ማለት ነው? ምን ለማለት እየሞከርሽ ነው? በጣም አዝናለሁ። ያው እኔ እናንተ የምንፈልገውን ነገር አግኝተናል። ከዚህ በኋላ የስራ ባልደረባ የሚያደርገን ምንም ነገር አይኖርም። ምናልባት ከፈለኩ ከዚህ በኋላ ላናገር እችላለሁ። ሁላችንን ልናድስ እንችላለን፣ እንዳዲስ ማለት ነው። አሁን ግን ያለንን ነገር እዚህ ጋር አብቅተናል። ጥሩ። ግን አንድ ነገር ወቂ፣ ከዚህ በኋላ ከኔ መኮንን ምንም አይነት መረጃ አታዩ። ጥሩ፣ አታስብ። አንተ ካልፈለግክ እኔም አልፈልግም። እሺ ትሰሚያለሽ? እችን ቃልሽን ግን መቼም ቢሆን እንዳትረሻ። ሰላም ጤና ይስጥልን። የጽጌረዳ ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ እናንተ? ጽጌረዳና ዮናስ አሁን ላይ ሊጋቡ ነው። ሊጋቡ ስለሆነም እንግዲህ ትልቁን ጨዋታ እየተጫወተች ያለችው ፌቨን ናት። ፌቨንም እንግዲህ በዚህ ነገር ደስተኛ ናት። ምክንያቱም ሌላ ሰው ጽጌረዳ ሌላ ሰው የምትወደውን ሰው ትታ ሌላ ሰው ልታገባ ስለሆነ ያንን የምትወደውን ሰው ደግሞ ፌቨን ትወደዋለች። በዚህ ምክንያት እንግዲህ ፌቨን ሌላ ሰው ጽጌረዳ ካገባች ፌቨን ያንን ሰው አትካፍላትም ወይም ደግሞ አትወስድባትም ማለት ነው። ስለዚህ ፌቨን ደስተኛ ሆናለች። እንግዲህ ድንገት በመስመር ላይ እየሄዱ ሲያገኛቸው ዮናስ መኪናውን ያቆምና ሚስቴና የሚስቴ እንዴት ናችሁ ደህና ናችሁ ወይ ብሎ ሰላምታ በመጠየቅ ኑ ግቡ ልሸኛችሁ፣ በዛውም ደግሞ ወደ ቬሎ መለካት እንሄዳለን በማለት ኑ ግቡ ይላቸዋል ማለት ነው። ጽጌረዳም ደግሞ አልገባም እኔ ትምህርት ቤት መሄድ አለብኝ ብላለች። ግን ጽጌረዳ ብዙም በሰርጉ ደስተኛ አይደለችም። ምክንያቱም ግራ ተጋብቷት ተወዛግባ ነው እያገባች ያለችው እንጂ አስባበትና ወስናበትም አይደለም። እንዲሁም ደግሞ ከገባችበት ችግር ውስጥ ለመውጣት አሁን ላይ ሕግ እየፈለጋት ስለሆነ ከገባችበት ችግር ውስጥ ለመውጣት ስትል ነው እያገባች ያለችው እንጂ አሁን ላይ ፍላጎት ኑሯት አይደለም ማለት ነው። እንግዲህ እዚህ ላይ ሁሉም ይሁን ብለው ተቀብለዋል። ቤተሰብም ይሁን ብለው ተቀብለዋል። እንግዲህ እሷም ወደ ትምህርት ቤት መሄድ አለብኝ ስትልም ዮናስም እንግዲህ ነይ ግቢ ዝም ብለሽ ይላታል። ፌቨንም ደግሞ በዚህ ነገር ትናደራለች። ምክንያቱም ለምን ትምህርት ያለሽ የት ሄደብሻን ትምህርት ቤቱ ትላታለች ማለት ነው። እንግዲህ ይሄ ጉዳይ ደግሞ ለዮናስም ይሄ ጉዳይ የሴት ጉዳይ ስለሆነ ይሄን እኔ ጨርሳለሁ፣ አንተ ሌላ የወንድ ጉዳዮችን ጨርስ እያለች ትላለች። ፌቨን ደግሞ መሀል ገብታ ይሄ ወንድም ሴትም የሚያስብል ነገር አይደለም፣ ስለዚህ በማለት ፌቨን ጣልቃ ለመግባት ትሞክራለች። ዮናስም ደግሞ ችግር የለም እኔ እና እሷ ተመካክረን እንጨርሳለን በማለት እንግዲህ ነገሩን ቀለል አድርጎ ያዋል። እንዲሁም ደግሞ ዮናስ የሰርግ የጥሪ ወረቀት አለው። እንግዲህ ሰርጉ እየደረሰ ስለሆነ ያንን ወረቀትም ለጽጌረዳ ይሰጣታል ማለት ነው። ያንንም ነገር ፌቨን ደግሞ ጽጌረዳ ትቀበልና ምንድነው ስትለው እሱም የጥሪ ወረቀት እንደሆነና ካነሰም ደግሞ እንደሚጨምር ይነግራታል። እሷም ደግሞ ፌቨንም ደግሞ ለእኔ ስጠኝ እንጂ እኔም እኮ የጥሪ ወረቀት ስጠኝ ትለዋለች። እንዲሁም ደግሞ ጽጌረዳ ፌቨን ብዙ ሰው የምጠራው ነገር ሰው እንዳለና ይህ ወረቀት እንደማይበቃት ትነግረዋለች። እሱም ደግሞ እኔ አልያዝኩም በሂደት ግን እጨምርሻለሁ ችግር የለም በማለት እንግዲህ ልሸኛችሁ ኑ ግቡ ብሎ ሲላቸውም ፌቨን በጣም ደስተኛ ትሆንና ሩጣ
ጋቤና ነው ሄዳ የገባችው። ይሄ በጣም የሚያስነውር ነገር ነው። ምንም እህት ብትሆን እንኳ እንዴት ምንም እህቷም አይደለችም አብሮ አደግናት እንጂ እንዴት ጋቤና ሄዳ ትገባለች? ይሄ በጣም ጽጌረዳም እንግዲህ ምንም አላለችም። ምስኪን ሰው ነች። ሄዳ ከኋላ ወንበር መቀመጥ ትጀምራለች። በዚህም እንግዲህ መሄድ ይጀምራሉ። እዚህ ላይ ደግሞ ዘርፌና የፌቨ እናት ሳሎን ላይ ድንገት ይገናኙና የት ነበርሽ እየተባባሉ ነው። ዘርፍዬም ደግሞ የት ሆነሽ ነው አንቺ? ዘርፍዬ ልትወጣ ስትል የፌቨ እናት ደግሞ ከውጭ ቆይታ ስትመጣ ሲገናኙ የት ልትወጭ ነው አንቺስ ወጥተሽ አልነበረ እየተባሉ ነው። የፌቨ እናት ደግሞ ውጭ ቆይታ እየመጣች ነውና እኔ ውጭ ቆይቼ እየመጣሁ ነው፣ አንቺ የት ነው እንዲህ ዘንጠሽ የምትወጪው እያለቻት ነው። እንግዲህ ዘርፍዬም ደግሞ ጓደኛዋ ልታገኝ ልትሄድ ነውና ግን የዘርፌን ጓደኞች የድሮ ጓደኞቿ ነው ልታገኝ ልትሄድ የነበረው። የፌቨ እናትም ደግሞ ተላቀው ስለማያውቁ ወይም ደግሞ እንደዚህ እንደፈለገች ልትወጣ ስለማትፈቅድላት እኔ የማላውቀው ጓደኛ የት ሀገር ነው ያለው ትላታለች ማለት ነው። ዘርፍዬም ደግሞ ዝናሽ ትባላለች፣ ድሮ ነው እንጂ አሁን አይደለችም፣ የድሮ ጓደኛዬ ናትና የአሁን ጓደኛዬ አይደለችም ትላታለች ማለት ነው። እንግዲህ ዘርፍዬም በዛውም ሄዳ ጓደኛዋን አይታ እንዲሁም ደግሞ ጽጌረዳን በዛው አይታ ልትመጣ ነው ልትወጣ ያሰበችውና የፌቨ እናትም እንግዲህ ጓደኛሽስ ደህና ናት ወይ ግን አለች ወይ እስካሁን ድረስ እንዲሁም ደግሞ ብቻሽን መሄድ የለብሽም። ይሄ ነው የፌቨ እናት ችግሯ ምንድነው? ይሄ ነው። ዘርፍዬን ለብቻዋ እንደፈለገች አታንቀሳቅሳትም። የትም ቦታ እንግዲህ ያምሻል፣ ትወርቂያለሽ የሆነ ነገር በማለት አብራት የትም ቦታ ነው የምትሄደው። ነገር ግን አስባላት ሳይሆን ሄዳ የሆነ ቦታ ላይ እንዳትወርቅ ብላ ምናምን ሳይሆን ሄዳ ሚስጥር እንዳታወጣባት እንዲሁም ደግሞ በቃ ነፃነቷን ለመንፈግ ስለማታምናት ብዙ ሚስጥር ስላለባት ለዛ ነው ማትለያት ማለት ነው የፌቨ እናት። እንግዲህ የፌቨ እናትም እንግዲህ ተጠራጣሪ ናት። ለዘርፍ እየተሰቀላታለች እንጂ ውስጧ የሚያስበው ሌላ ነገር ነው። ልክ እንደ ልጇ ናት ማለት ነው። ልጇም ልክ እንዲህ ናት፣ ተሰቃለች እንጂ ውስጧ ሌላ ናት። ዘርፍዬና ደግሞ የፌቨ እናት ደግሞ ዘርፍዬና የጽጌረዳ ደግሞ እናትና ልጅ የዋሆች ናቸው። ምንም አያውቁም። ዝም ብለው የዕለት ከዕለት ኑሯቸውን መኖር እንጂ እንዲህ ተንኮል አያውቁበትም ማለት ነው። ሲከፋቸው ማልቀስ፣ ሲደሰቱ መሳቀስ ውጭ ምንም የማያውቁ ናቸው። ይሄ ነገር ደግሞ ለዚህ ምድር እንትን አይልም። እንግዲህ ተወዳጅ ቪዲዮ አይታችሁ ስትጨርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ ባይ